ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ በመጀመሪያ ፊደሎች በባለፈውም ሰርተናል። ዛሬም ደግሞ በሌሎች ቃላት ምስረታ ይዘንላችሁ መጥተናል። አንድ ባንድ ሁሎችን ቀስ እያላችሁ እንዴት እንደሚነበብ እንዴት አያይዘን እንደምናነባቸው ሁሎችን እናያለን። ወደ ቪዲዮአችን ከዛ በፊት ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አማርኛ ማንኛውንም ትምህርት እንግሊዘኛም ሆነ መማር ለሚፈልጉ አድርሱልን። ቪዲዮውን ጀመራችሁ አተውት እስከ መጨረሻው ይዩት። ቃላትን እንዴት አጣምራችሁ እንደምታነቡ፣ እንዴት አያይዛችሁ እንደምትጽፉ፣ አጣምራችሁ እንደምትጽፉ በቀላሉ ተረዱበት ትችላላችሁ ማለት ነው። እሺ በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ደውሉልን። አሁን ወደ ትምህርታችን። እሺ እቺ ማነች? ደ። እስኪ በደ ቃል ስንመሰርት እንዴት እናነባዋለን? እንዴትስ ቃልን መሰረት እንችላለን? ፊደሎችን ወይም ደግሞ ሆሄዎችን በስርዓት ደርድረን ስንጽፋቸው እንዴት እንጽፋቸዋለን የሚለውን እናያለን። እቺ ማነች? ደ። እቺ ረ። እቺ ደ። እቺ ረ። እቺ ባለ ስናነበው ደ ረ ደ ረ። ይኸው ደ ረ ደ ረ። ፍጥን ብለን ስናነበው ሌላ ትርጉም ያለው ይመስላል እንጂ እንደዚህ ነው የምንጠራው ማለት ነው። ይኸው ደረደረ ደረደረ። እሺ እቺ ማነች? ደ። እቺ ረ። እቺ ቀ። ደ ረ ቀ። ፍጥን ብለን ስናነበው ምን ይሆናል? ደረቀ ደረቀ። እሺ እቺስ? እቺ ማናት? እቺ ደግሞ ደ። እቺ ገ። እቺ መ። ደ ገ መ። መጀመሪያ ቀስ ብለን እያንዳንዶችን ፊደሎች ምን እንላቸዋለን? እናነባቸዋለን ማለት ነው። እነሱን ካነበብናቸው በኋላ ደግሞ ፍጥን ብለን እንጠራቸዋለን። ይኸው ደ ገ መ። ፍጥን ብለን ስናነበው ምን ይሆናል? ደገመ ደገመ። እሺ ይቺ ደ። ይቺ መ። ይቺ ና። ይቺ ከነቤት አራተኛ ፊደል ና ብለን ነው የምናነባት ና። ስለዚህ ስናነበው ምን ይሆናል? ደ መ ና። በአንድ ላይ ደመና ደመና። እሺ ይቺ ማናት? ደ። ይቺ ረ። ይቺ ሰ። በአንድ ላይ ስናነበው ምን ይሆናል? ደ ረ ሰ ደረሰ ደረሰ። ይቺስ? እስኪ ሁሎችም የመጀመሪያ ፊደል ናቸው ማለት ነው። ስለዚህ ፊደሎችን ካወቅናቸው ምንም ሌላ ማድረግ አይጠበቅብንም ማለት ነው። ፊደሎችን እንደ ቅደም ተከተላቸው መጥራት ብቻ ነው የሚያስፈልገው ማለት ነው። እሺ ደ በ ቀ። ደ በ ቀ። ባለ ስናነበው ምን ይሆናል? ደበቀ 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 ይሆናል ማለት ነው። እሺ እቺ ደግሞ ማነች? ጀ ነች። አሁን ደግሞ በጀ ነው መመስረት። በጀ በጣም ብዙ ቃል መመስረት ይቻላል። ከዛ መካከል ግን ትንሾችን ለምሳሌ ያክል ትንሽ የተወሰኑ ቃላትን መስረት አድርገን እናያለን ማለት ነው። ጀ። ይቺ ማናት? ጀ። ይቺ በ። ይቺ ና። በአንድ ላይ ስናነበው ምን ይሆናል? ጀ በ ና ጀበና ጀበና። ይቺስ? ጀ። ይቺ መ። ይቺ ረ። ጀ መ ረ
ጀመረ። ያው ፍጥን ብለን ስናነበው ጀመረ። ረጋ ብለን ስናነበው ግን ልክ እንደዚህ እጥር አይልልንም። ያው ጀመረ ጀመረ ብለን እናነባዋለን። ይቺስ ማነች? ይቺ ደግሞ ጀ። ይቺ ግ ከገቤት ስድስተኛ ፊደል። ይቺ ደግሞ ከነቤት አራተኛ ፊደል ና ብለን ነው የምንጠራት። ና ብለን ስለዚህ ጀ ግ ና በአንድ ላይ ስናነበው ምን ይሆናል? ጀ ግ ና ጀግና ይሆናል ማለት ነው። ጀግና ጀግና። እሺ ይሄስ ጀ። ይቺ ር ከረቤት ስድስተኛ ፊደል ር ብለን የምንጠራት ረ ሩ ሪ ራ ሪ ር ር ጀ ር። ይቺ መ። ይቺ ን በአንድ ላይ ስናነበው ጀ ር መ ን ጀርመን ጀርመን። ማን ይሆናል? ጀርመን። እሺ ይቺስ ጀ። ይቺ ደግሞ ከረቤት መጨረሻዋ ሮ ብለን የምናነባት ጀ ሮ ጀ ሮ ጀሮ ብለን እናነባዋለን። ይቺስ ጀ። ይቺ ደግሞ ከበቤት ስድስተኛ ፊደል ብ ብለን ነው የምናነባት። ይቺ ደግሞ ከደቤት ስድስተኛ ፊደል ድ። ይህን ስናነበው ጀ ብ ድ ጀብድ ጀብድ። ለምሳሌ ጀብድ የምንለው የሆነ ነገር ሰው ጥሩ ነገር ወይም ደግሞ የተሻለ ነገር አሪፍ ነገር ሰርቶ ሲገኝ ጀብድ ሰራ ምንለው ማለት ነው። ጀብድ ብለን እንጠራዋለን። እሺ አሁን ደግሞ በይሽ በጠ ነው። በጠ በመጀመሪያ ፊደል ደግሞ አሁንም በጣም ብዙ ፊደል መመስረት ይቻላል። ከነዛ መካከል ግን የተወሰኑትን ሰራ አድርገን እናያለን ማለት ነው። ጠ። ይቺ ማናት? ጠ። ይቺ ን። ይቺ ካ። ይቺ ራ። ይኸው ከእናንተ የሚጠበቀው ፊደሎች ከማን ቤት ናት ማን ብለን እናነባታለን የሚለውን ካወቃችሁ በኋላ ይቺ ጠ እንደሆነች ይቺ ን ብለን እንደምንጠራትችን ካ ብለን እንደምንጠራትችን ራ ብለን እንደምንጠራት ካወቃችሁ ምንም ሌላ ነገር የለም። ጠ ን ካ ራ ጠንካራ። ይኸው ጠንካራ ጠንካራ። እሺ ይሄስ ይቺ ማናት? ጠ። ይቺ ቃ። ይቺ ሚ በአንድ ላይ ስናነበው ምን ይሆናል? ጠ ቃ ሚ ጠቃሚ ጠቃሚ። እሺ ጠቃሚ። ይቺስ? ይቺ ደግሞ ጠ። ይቺ ከቀቤት ሆና ስድስተኛ ፊደል። ይኸው ይችኛይቱ ከቀቤት አራተኛ ፊደል ቃ ብለን ያንበበ ጠቃ ሚ። ደግሞ ይቺ ከመቤት ስንተኛ ፊደል ናት? ሶስተኛ ሚ ብለን የምናነባት። ስለዚህ ምን ብለን እናነባለን? ጠቃሚ ጠቃሚ። እሺ እቺ ደግሞ ጠ። እቺ ከቀቤት ስድስተኛ ፊደል ቅ ብለን ነው የምናነባት። ጠ ቅ። እቺ ደግሞ ላ ከለቤት አራተኛ። እቺ ደግሞ ከየቤት ስድስተኛ። በአንድ ላይ ጠ ቅ። እቺ ላ። እቺ ይ በአንድ ላይ ምን ይሆናል? ጠ ቅ ላ ይ ጠቅላይ። ምን ይሆናል? ጠቅላይ። እሺ ይቺስ ጠ። ይቺ ደግሞ ከፈቤት አራተኛ ፊደል ፋ ብለን ነው የምናነባት። ጠ ፋ። ይቺ ደግሞ ከሀቤት ስድስተኛ ፊደል ህ ብለን ጠ ፋ ህ ጠፋህ ጠፋህ። እሺ ይቺስ ጠ። ይቺ ከለቤት ላ አራተኛ ፊደል ላ። ይቺ ደግሞ ከተቤት ስድስተኛ ፊደል ት ብለን ነው የምናነባት ት። ስለዚህ ስናነበው ይቺ ማናት? ጠ። ይቺ ላ። ይቺ ት በአንድ ላይ ብለን እናነባዋለን። ጠ ላ ት ጠላት ብለን እናነባዋለን። ማን ብለን? ጠላት ብለን እናነባዋለን ማለት ነው። እሺ ይቺስ? ጠ። ይቺ ጣ ከጠቤት አራተኛ ፊደል ጠ ጡ ጢ ጣ አራተኛ ፊደል ጣ ብለን የምናነበው። ስለዚህ ይቺ ደግሞ ከረቤት ስድስተኛ ፊደል ር ብለን ጠ ጣ ር ጠ ጣ ር ጠጣር ብለን እናነባዋለን። ጠጣር ብለን። እሺ ይቺኛቱ ደግሞ ማናት? ጨ ናት። ልክ በሌሎች እንደሰራ ነው በጨ መሆን የተወሰኑ ቃላትን እንመሰርታለን ማለት ነው። ምን እንላለን?
የተወሰኑ ቃላትን እንመሰርታለን። እሺ እቺ ማናት? ጨ። ይቺ ከወቤት አራተኛ ፊደል ዋ ብለን የምናነባት፣ ይቺ ደግሞ ከተቤት አራተኛ ፊደል ታ ብለን ነው የምናነባት። ስለዚህ ጨ፣ ይቺ ዋ፣ ይቺ ታ፣ በአንድ ላይ ጨ ዋ ታ፣ ጨዋታ፣ ጨዋታ። እሺ ይቺስ ጨ፣ ይቺ ረ፣ ይቺ ቃ፣ በአንድ ላይ ስናነበው ምን ይሆናል? ጨ ረ ቃ፣ ጨረቃ። ምን ብለን እናነባዋለን? ጨረቃ። እሺ ይቺስ ጨ፣ ይቺ ረ፣ ይቺ ታ፣ ጨረታ። ማናል ነው? ጨረታ፣ ጨረታ። እሺ ይቺስ ጨ፣ ይቺ ለ፣ ይቺ ማ፣ በአንድ ላይ ምን ይሆናል? ጨለማ፣ ጨለማ፣ ጨለማ። እሺ ይቺስ ጨ፣ ይቺ ር፣ ይቺ ቅ፣ ጨርቅ፣ ጨርቅ፣ ጨርቅ። እሺ ይቺስ ጨ፣ ይቺ ካ፣ ይቺ ኝ፣ በአንድ ላይ ምን ይሆናል? ጨካኝ፣ ጨካኝ። ምን ይሆናል? ጨካኝ። ልክ እንደዚህ ያደረጋችሁ ከእናንተ የሚጠበቀው መጀመሪያ ይህን ለማንበብ በጣም ቀላል ነው። መጀመሪያ ማድረግ ያለባችሁ ነገር ግን ፊደሎችን ማን ተብላ እንደምትነበብ ካወቃችሁ በኋላ ይህንም ቀርቶ ሌላ ለማንበብ ምንም አይከብዳችሁም ማለት ነው፣ እንኳን ይችን ቀላሏን ነገር። ስለዚህ ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን በአጭር ጊዜ ማንበብ፣ መጻፍ፣ መማር፣ መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ዘንድ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።